ባዩሽ ለሜላት ምርመራው መደረጉ ጥሩ ነው ብላ ትነግራታለች። ሜላት ግን እንዲህ ባዩሽ ምን ሆነሻል? ለምንድን ነው እንደዚህ የምትይው? ቆይመት ስታስቢው ሀና ልጄ ናት ብለሽ ነው እንዴ የምታስቢው? ትላታለች። ከዛ ባዩሽም አይ እንደሱ ማለት ሳይሆን ትልና ቢያንስ እንኳ የእርግብን ልጅነት ታረጋግጫለሽ ብላ ስትላት ሜሉም እኔ እኮ እርግብ ልጅ እንደሆነች እርግጠኛ ነኝ። አሁንም ቢሆን ግን ደግሞ ልጆቼ ተመርመሩ ስላሉ ብቻ ነው የእነሱን ቃላት ለመሙላት ስለፈለግኩኝ ነው እንጂ አሁንም ቢሆን ሀና የኔ ልጅ እንደማትሆን እርግጠኛ ነኝ እያለ ትገኛለች። ግን ምርመራው ከተደረገ በኋላ ሀና ልጇ እንደሆነች ታውቋል። የዛሬው ምርመራ በጣም የሚገርም በጣም ደስ የሚል ምርመራ ነው። እውነትም ባዩሽ እንኳንም ምርመራው ይደረጋለች። እንዲሁም ምላሴና ሰላም ምርመራ እንዲደረግ መፍቀዳቸው በጣም ደስ ይላል። የምርመራው ውጤት ዛሬ ተረጋግጧል። በጣም በአሪፍ ሁኔታ ተጠናቀቀ። ሀና የሜሉ ልጅ እንደሆነች ታወቀ። ባዩሽም ምርመራው እንዲሆን የፈለገችው የእውነት ሀና ልጇ እንደሆነች እንዲታምን ነበር። ሜሉ ግን ይህንን ነገር አላመነችበትም። ምን እያልሽ ነው? ቆይ ለምንድን ነው ባዩሽ እንደዚህ የምትይው? አንቺንም ልክ እንደ ሰላምና እንደ ምላሴ የሆነ ነገር ሳታስነካሽማ አትቀርም ትላታለች። ሀና የሆነ ነገር አስነክታችኋለች እያለች ነው ልጆቿንም እያለች ያለችው ማለት ነው። ሜሉ ግን ባዩሽ ምርመራው መደረግ አለበት፣ ትክክለኛ ሀና ልጅሽ ነው የምትሆነው ብላታለች። እሷ ባታምንበትም ግዴታ ምርመራው ሊደረግ ተወስኗል። ምርመራው ከተደረገ በኋላ ሀና የሜሉ ልጅ እንደሆነች ሲታወቅ እጅግ በጣም ነው ደስ ያላቸው። ቤተሰቡ በሙሉ በጣም ደስ ብሎታል። ባዩሽም ምርመራው መደረግ አለበት፣ ቢያንስ አንቺም ልጅሽ እንደሆነች እና ምላሴና ሰላምም እህታቸው እንደሆነች ማወቅ አለባቸው፣ አውቀው በደንብ እንዲቀበሏት ትላለች። ሜሉ አሁንም ቢሆን እኮ ተቀብለዋታል። ቆይ ባዩሽ አንቺ ምን እያልሽ ነው? ምን እየሆንሽ ነው? ስትላት እሷም እኔ እኮ ደስታችሁን አጣጥሙ ብዬ ነው እንጂ ትልና ቀጥታ ወደ ወሬዋ ትገባለች። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ኖላዊት ድራማ እንደቀጠለ ነው። በጣም በጉጉት የምንጠብቀው ድራማ ነው። ይህንን ድራማ እስከ መጨረሻው ድረስ አብረን የምናየው ይሆናል። አሁን ደግሞ በጣም አጓጊ ሆኖ ነው የመጣው። እንግዲህ ሀናና ሜሉ እናትና ልጅ ናቸው ወይንስ አይደሉም የሚለው ደግሞ የመጨረሻው ደረጃ ላይ ደርሷል። አሁን ምርመራው ተደርጎ ውጤቱ ምን ይሆን የሚለውን አብረን የምናይ ይሆናል። ቤተሰብ አብራችሁ ይቆዩ። ባዩሽም ለሜሉ እኔ እኮ ደስታችሁን አጣጥሙ ብዬ ነው እንጂ ምርመራውንማ እኔም እኮ ልጠቁምሽ ነበረ ትላታለች። ሜሉ ይህንን ስትሰማ እንዲህ ባዩሼ ቆይ አንቺ እርግብ እንዴት ልጄ ላትሆን ትችላለች ብለሽ ጠርጥረሽ ነው ምርመራ እንዲደረግ የፈለግሽው ብላ ጥያቄ ታቀርብላታለች። ይህንን ስትላት ባዩሽም መጠራጠር ሳይሆን የበለጠ እርግጠኛ ሆነሽ እርግብ ልጅሽ እንደሆነች እንድታውቂና እንድታቀርቢያት ፈልጌ ነው ትላታለች። ይህንን ስትላት ሜሉ በጣም ግራ ተጋባች። ባዩሼ እኔ ምን እየሆንሽ እንደሆነ ሊገባኝ አልቻለም። ቆይመት ምን ሆነሻል? አንቺም ልክ እንደ መላሴና እንደ ሰላም ሀና የሆነ ነገር አስነካችሽ እንዴ በማለት ትጠይቃታለች። ይህን ስትጠይቃት ባዩሽም አይ እኔ ለሰራተኛዋ ማገዝ ፈልጌ አይደለም ትልና ባዩሽም መጠራጠርና ማወቁ አይከፋም ብዬ ነው ትላታለች። ሜሉ አንቺ እኮ ዝም ብለሽ ነው ባዩሽ የተጨናነቅሽው፣ ለምንድን ነው እንደዚህ የምትሆኘው? እኔ እኮ ልጆቼ ደስ ይበላቸው ብዬ ነው እንጂ ምርመራውን ላደርግ ፈቃደኛ የሆንኩት፣ ሲጀመርም ምርመራ እንዲደረግ እኔ አልፈልግም ትላለች ሜሉ አሁንም በመቀጠል እኔ የእርግብን ልጅነት ተጠራጥሬ አይደለም ስትላት ባዩሽ እንደው አንቺ ደግሞ የሆነ ድርቅ ታልሽ፣ በቃ አትሰሚም። አሁን ለማንኛውም ምርመራው መደረግ አለበት አልኩሽ፣ ታደርጊያለሽ ትላታለች። ከዛም አሁን ሰላምን ጥሪያትና ቡናው በጣም ስለሚጣፍጥ ቡና ትድገመኝ ትላለች። ሜሉ እሺ በቃ ጥሩ እንደዛ ከሆነ ትልና ሰላምን ትጣራለች። ሰላም ቡና እንድትጨምርላት ስለፈለገች ነው። ባዩሽ ቡናዋን እየጠጣች ወሬዋን ትኮመኩማለች። ይቺ አስመሳይ ማለት ነው።
ሰላም ኩሽና ውስጥ ቲማቲም እና ሽንኩርት እየከተፈች ነበረ። ምግብ ልትሰራ ፈልጋለች። ከዛም እርግብ ትሄድና እንዴ እህቴ እስኪ ላግዝሽ ትላታለች የምትከትፈውን ነገር። ከዛ ሰላምም እየተበሳጨችን ቢሆን ትለቅላታለች ስራውንና እሺ በቃ ስሪ ትላታለች። ከዛም እዛው እንደቆመች ትጠይቃታለች። እዛው በቆመችበት ሰላምን ምን ትላታለች? እህቴ ትናንትና በተናገርሽው ነገር የተቀየምኩሽ መስሎሽ ነው እንዴ ስትላት፣ ሰላምም ትናንትና ምን ተናግሬሽ ነበረ ትላታለች። እርግብ እንዴ እህቴ ረስተሽው ነው ማለት ነው? ያ ከሆነማ እየቀለድሽ ነበረ እንጂ እውነትሽን አይደለም ማለት ነው እንደዛ ያልሽኝ ስትላት፣ ሰላምም ምን ብዬሽ ነበረ እስኪ አስታውሽኝና እየቀለድኩኝ ነው ወይስ እየቀለድኩኝ አይደለም የሚለውን ደግሞ እመልስልሻለሁኝ። ምን ብለሽ ነበረ ግን ትናንትና ምን ብዬሽ ነበረ እኔ ስትላታለች ሰላም ለእርግብ። ከዛም እርግብ ትናንትና ምን እንዳለቻ ስትነግራት ረስታው መስሏት ከኔና ከሀና ማንን ትመርጫለች ብዬ ስልሽ ሀናን ያልሽኝነዋ ትላታለች ሰላምን። ከዛ ሰላምም ለእርግብ የሚገባትን መልስ ትመልስላታለች። አዎ እውነትም እኔ ሀናን በጣም ነው የምወዳት ትላለች ሰላም። ሰላምም እሱን ነው እንዴ ትላትና፣ አዎ እህቴ እየቀለድሽ ነው ማለት ነው ስትል፣ አረ እኔ እየቀለድኩኝ አይደለም ትላታለች ሰላም። እንዴ እህቴ የምርሽን ነው ስትላት፣ አዎ የምሬን ነው ሀናን ለረዥም ጊዜ ነው የማውቃት በጣም ነው የምወዳት ትላታለች። ይህንን ስትላት እርግብ የበለጠ ትናደዳለች። ቆይ መት ይሄንን ያክል ሀና ደም ስለሰጠቻችሁ ምንድን ነው እንደዚህ የምታቀብጧት በማለት ስትላት፣ ከዛም ሰላምም የሀናን ጥሩነት የሀናን በጣም ጥሩነቷን ትገልጽላታለች። እርግብም ይህንን ስትላት ግን እኮ እኔ እህትሽ ነኝ ስትል ሰላም ሀና እኮ ካንቺ እሷ ተቀርበኛለች አለቻት። መወለድ ቋንቋ ነው ስትላት መወለድ ቋንቋ ነው ይላል ምላሴ። ይሄ ደግሞ የደም ጉዳይ ሳይሆን የፍቅር ጉዳይ ነው ትላታለች። እርግብም እውነትሽን ነው ሰላምዬ ትላለች። አዎ እውነቴን ነው እኔ ሀናን ለረዥም ጊዜ ነው የማውቃት በጣም ነው የምወዳት በጣም ጥሩ ልጅ ናት ትላታለች እየደጋገመች። እርግብም እንግዲህ ለሰራተኛ ይህንን ያክል መንገብገብና ይህን ያክል ፍቅር መስጠት ጥሩ እንዳልሆነ ለሰላም ትነግራታለች። ሰላም ግን ሀናን በጣም ስለምትወዳት ምን ትላታለች? ሰላምም ስለ ሀና እኮ ሰራተኛ ብቻ አይደለችም፣ ከዚህም በፊት ነግሬሻለሁ። ሀናን አሁን አታውቂያትም፣ በደንብ ስታውቂያት ግን ትጸጸቻለሽ በማለት ትነግራታለች። ከዛም እርግብም ማለትማ ብለሽ ነበረ፣ ግን ከጊዜ ወደ ጊዜ እየታየኝ ያለው የእሷ መልካምነት ሳይሆን መጥፎነት ነው በማለት የሀናን መጥፎነት ለሰላም ትነግራታለች። እና እርግብም ከቀን ወደ ቀን ሀናን እኔ እያየኋት ያለሁትኝ የዚህን ቤት ገንዘብና ሀብት የራሷ ለማድረግ ነው ትላታለች። ሰላምም ሀና ለገንዘብ ምንም ደንታ እንደሌላት ገንዘብ ብዙም እንደማትፈልግ ስታስረዳት፣ ከዛም እርግብ ሰላምም ሀና ገንዘብ የምትወድ ሰው አይደለችም፣ ገንዘብ ብትወድ ኖሮ መልኳ ራሱ በቂዋ ነው። ለማንኛውም ስራውን ሳይሽ ወደድሽው ይመስለኛል፣ አንቺ ጨርሽው ትላታለች። እርግብም እንዴ እህቴ እኔ እኮ ላግዝሽ ነው እንጂ ስራውን ጨርሼ ልሰራው አልመጣሁም ስትል፣ በቃ ለማንኛውም አንቺ ጨርሽው ብላ ትታት ኩሽና ውስጥ ትሄዳለች። ቤተሰብ ለዛሬ የነበረን ቪዲዮ ይህን ይመስል ነበር። ከተመቻችሁ ላይክ ሼር አድርጉኝ ባይ